አታዋርደኝ አለ። ቲና እንግዲህ ውርደቷን ተከናነበች። ካሌብ ሁሉንም ነገር ዘረገፈላት ማለት ነው። እስከ ዛሬ ስትጫወችብኝ ነበር የኖርሽው። ምን አይነትስ አስመሳይ ነሽ? ምን አይነትስ ነውረኛ ሴት ነሽ? ምን አይነት አስተዳደግ ነው ያስደግሽው? ሰው እንዴት በባሉ ላይ ይማግጣል? ምን አይነት ነሽ አጭበርባሪ! ይህኔ እንኳን አይገርመኝም። አባቴን ደግሞ ስታሰቃየው ኖረሻል እስከ ዛሬ ድረስ። እኔ የገረመኝ እኮ የሱ ዝምታ ነው። ትሁትም ሁሉን ነገር እያወቀች እኔ ምንም የማውቀው ነገር የለም፣ ስራ እየዋልኩ እመጣለሁ። ግን ይሄ ሁሉ ነገር ሲደረግ እሷ ጨዋ የሆነች ጥሩ ሰው እንደሆነች ነበረ እኔ ፊት የምትታየው። ስለዚህ አባዬ የሚነግረኝን ነገር አላምናውም ነበረ። እሷን እንደማምን ማንንም አላምንም ነበር። ግን አንቺ አባቴ ላይ ስትጫወቺ ነበረ። ምን አይነት ብልግና ነው? ለምንስ እንደዚህ ታደርጊያለሽ አባቴን? ብሎ በጣም ተናገራት ዳኒ። እንግዲህ ወይዘሪት ቲና በጣም ስሜታዊ ሆና አባትህን ምንድን ያደረግኩት? እኔ ተንከባከብኩት እንጂ አባትህ እኮ እኔ ባልኖር ኖሮ ይሞት ነበር እስካሁን ድረስ። እውነት በይ እስኪ ይሞት ነበር አይደለ? አንቺ ነበርሽ እኮ ልትገዪው የነበርሽው አባቴን። አባቴ እኮ ምንም አልሆነም፣ ጤነኛ ነው። አንቺ አይደለሽ እኔ እንደዚህ ሽባ ሆኖ እኔ በማላውቀው ነገር እኔ ራሴ ግራ ተጋብቻለሁ። አባቴ እኮ ባለፈው ደህና ነበረ። አሁን ግን ለምንድን ነው እንደዚህ የሆነው? ዶክተር ብዬ ስጠይቀው አላውቅም ብሎ አለኝ። ዶክተሩም ያንቺ ተባባሪ ነበረ መሰለኝ። እንዴት እንደዚህ ታደርጋለሽ? ለአባዬ ይሄ ይገባዋል እንዴ? ከዛ በኋላ እኔ ያንተን ልጅ በሆዴ ይዤ እንዴት እንደዚህ ትናገረኛለህ? በጣም ነው የማዝነው ካሌብ፣ በጣም አዝኜብሃለሁ። እውነት አዝነሻል? የኔን አክል አይሆንም ያንቺ አዘን። ምን አይነት አስመሳይና አጭበርባሪ ሴት ነሽ አንቺ? ምን አይነት ቤተሰብ ነው ያሳደገሽ? ቤተሰቦቼ እንድትናገርብኝ አልፈልግም፣ ዞር በይ። ቤተሰቦችሽ አንቺን በስነ ስርዓት ቢያሳድጉሽ እኮ ስለ አንቺ ጥሩ ነገር አወራ ነበር፣ እነሱም በጥሩ ነገር ይነሱ ነበር። ግን አንቺ ምን አይነት የገንዘብ በሽታ ስለመታሽ ብቻ እኔን ወደሽኝ ሳይሆን ለገንዘብ እዚህ ቤት እንደገባሽ እሱን አውቃለሁ። ግን ደግሞ በሚያሳዝን ሁኔታ እኔ ምንም ነገር የለኝም። እኔም ተቀጥሬ ነው አባቴ ጋር የምሰራው አይደለ እንደ አባዬ። ስለዚህ ከካሌብ 5 ሳንቲም አገኛለሁ ብለሽ እንደው ተሳስተሻል። ምንም ነገር አታገኝም። ግን እንደዛ ሆነሽ ንብረቱን የምታገኝ ይመስሎች ነበር እንዴ? አባዬን ይሄ ሁሉ ነገር ያደረግሽው አልነካሽ፣ አልተናገረሽ። እሱ ቢያስከፋሽ እንኳን እሺ ብለሽ እትትይ ነበረ። ነገር ግን አባዬ ምንም ነገር ሳያስከፋሽ እንዴት እንደዚህ ታደርጊያለሽ? ካሌብ በቃ ውስጡ ያስቀምጠውን ሁሉ ተናገረ። በላይ ላይ ስትማግጪ እኔ ወንድሜ ነው ብለሽ አመጣሽው ቤት፣ እሱም አልተዋጠልኝም። እኔ እኮ አባዬ ሲነግረኝ አንቺን ስለማምንሽ አባዬን ዝም ብዬ ወሬውን አልቀበለውም ነበረ። አባቴ ለካ ትክክል ነበረ፣ ሁሉም ነገር እውነት ነበረ። እኔ ግን አባዬ በሰዓቱ ስላልተረዳው በጣም ይቅርታ አድርግልኝ አባቴ። በምንም አይነት ቃል ይቅርታ እንደምልህም ይቅርታዬንም እንዴት እንደምትቀበለኝ አላውቅም። መቀጣት ባለብኝ ሁሉ እቀጣለሁ አባቴ፣ ይቅርታ አድርግልኝ አለው። ከዛ በኋላ አባባም ዝም ብለው ማዳመጥ ጀመሩ። ወይዘሮ ቲና እሷ ተበዳይ ሆና ያዙ ይልቀቁኛለች። ጭራሽ እኔ አባትን በተንከባከብኩት ሐኪም ቤት በወሰድኩት ልብሱን አውልቄ እግሩን እያጠብኩ አባቴ እኮ ይሄን ያክል ራሱን አልሳተም፣ ራሱን ተቆጣጥሮ የሚሆን ሰው ነው። ሻወር አስገባሁት እንዳትይ ብቻ እሱ ነው የቀረሽ። አንቺ እኮ አባዬን ምን ያላደረግሽው ነገር አለ? ከአባዬም አልፎ ትሁትን ስታሰቃያት ነበረ። ጭራሽ ለሰራተኛ መናገር ጀመርክ። ከእኔ ሰራተኛ አስቀደምክ ማለት ነው ስትለው፣ እኔ እውነቱን ነው የምናገረው፣ ሰራተኛ ብለሽ እንዳትጠሪያት። እሷ ከማንም በላይ ናት ለአባቴ። እሷ ባትኖር ኖሮ አባቴ ዛሬ በህይወት የለም ነበረ። አንቺ ግን በጣም የምታሳፍሪና በጣም የምታሳዝኝ ውዳቂ ሴት ነሽ አላት። ከዛ በኋላ እንደዚህ እንድትናገረኝማ አልፈልግም፣ በጣም ነው ማዝንብህ ካሌብ፣ እንዴት እንደዚህ ትናገረኛለህ አለችው። ከዛ በኋላ እሷም ተበዳይ ሆና ስቅስቅ ብላ አለቀሰች። አባባ ከት ብለው ሳቁና
እንባው ግን የእውነት ነው ወይስ ሚጥሚጣ ተቀብተሽ ነው የመጣሽው? እኔ ያንቺን እንባማ አላምንም። አንቺ አጭበርባሪ፣ ሌባ፣ የሰው ህይወት በገንዘብ እየቀየርሽ። እኔን እኮ ያላደረግሽኝ ነገር የለም። ምን ያላደረግሽኝ ነገር አለ? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ ደህና ነኝ። እንግዲህ ቲና ተዋረደች ማለት ነው። ውርደት ቢሉም ቀላል ውርደት አይደለም የተዋረደችው ማለት ነው። በሷ ቤትማ ትናንትና አባባ ፕሮግራሙ ላይ አይገኙም ብላ ነበረ ሀሳቧ። ግን አባባ ሁሉንም ነገር እየሰሙ ነበር። አንተ ሽማግሌ፣ አንተ ፕሮግራሜ ላይ ከምትገኝ ሞቴን እመርጣለሁ። ስለዚህ አሁን አንስቼክ ነው መኝታ ቤት መወረውረ። ትሰማለህ? እኔ ባንተ ማፈርና ባንተ አንገቴን መድፋት የለብኝም። ስለዚህ አሁን ተነስ። ካሌብ አግዘኝ፣ ማነው ዳኒ አግዘኝና መኝታ ቤት ላስገባው። አንቺ ሴት ይሄ ሽማግሌ ታዩ ብዬሻለሁ። ቆይ ምን አድርግ ነው የምትዩ? ለምንድን ነው የምታሰቃዩ በገዛ ቤቱ? እንደ ቤቱ እኮ የራሱ ነው። ምን እየሆንሽ ነው? ቆይ ይሄ ሽማግሌ ምንድን ነው ያደረገሽ? እኔ ሽባ አድርጊው ብዬሻለሁ? እሱን አሰቃይና ገንዘብ ስጭኝ ብዬሻለሁ? ዳኒ አፍህን ዝጋ። ይሄ ሁሉ ነገር የካረኩት እኮ እኔ ላንተ ብዬ ነው። ላንተ ነው ይሄ ሁሉ መስዋዕት እየከፈልኩ ያለሁት። ላንተ ብዬ ነው የማልፈልገውን ህይወት እየኖርኩ ያለሁት። ላንተ ብዬ ነው የትሁት መቀለጃ ሆኜ የቀረሁት። ስለዚህ አንተ ልትረዳኝ ይገባል። አልረዳሽም። በትክክለኛው መንገድ ከሆነ ልረዳሽ እችላለሁ። ግን ደግሞ ይሄንን እንደዚህ የምትጨማለቂውንና የምትመጻደቂውን ነገር ካደረግሽ አልሰማሽም ማለት ጭራሽ። እሺ አሁን ተነስና ሰውየውን አግዘኝ አለችና ሰውየውን እንግዲህ ጎትተው መኝታ ቤት አስገባቸው። ከዛ በኋላ አባባ መኝታ ቤት መግባታቸው በጣም ስለተመቻቸው መኝታ ቤት ገቡና እነሱም እንግዲህ ወይናቸውን እየተቃዱ ወይናቸውን እየተራጩ እየጠጡ ያለ አባባም ተነስተው ሶፋቸውን ግጥም አድርገው እንግዲህ አማምረው ሲመጡ ካሌብና ዳኒና ቲና አፋቸውን ከፍተው ቀሩ። ካሌብና ትሁትዬ ደግሞ እየሳቁ ነበረ። እንግዲህ ዛሬ የምትሆኑ ጉዳችሁ ፈላ እያለች ትሁት ይሄንን ነበር ያለችው። ትሁት ተው አባዬ ቆሞ ከሄደ ሁሉም ነገር ያበቃላቸዋል። አባዬን ፈጣሪ ያዝልን ብላችሁ ብትጸልዩ ነበር የሚሻላችሁ። ግን ለማንኛውም የራሳችሁ ጉዳይ። እኔ አሁን ከእናንተ ጋር ምንም የምጨቃጨቅበት ጊዜም ሰዓትም የለኝም። የራሳችሁ ጉዳይ አለቻቸው ትሁትዬ። ከዛም አባባ እንግዲህ የውስጣቸውን በሙሉ ተናገሩ። ምን አይነት አስመሳይና ምን አይነት ባለጌ ነሽ አንቺ! ባለጌ፣ በልግናሽ አይን ያጣ ለገንዘብ ብለሽ ህይወት ልትቀጥፊ የተነሳሽ ምን አይነት ቤተሰብ ነው ያሳደገሽ አንቺ? እስኪ እኔን ያላደረግሽ ነገር ምንድን ነው ያለው? እስኪ ንገሪኝ። እኔን እኮ ብዙ ነገር አድርገሽኛል። ጸጉሬን እንደ ህፃን ልጅ ጸጉሬን ይዘሽ እየጠመዘሽኝ፣ አንገቴን እየጠመዘሽ ውሃ እያመጣሽ ላይ እየደፋሽብኝ። ምስቲ ምንድን ነው ያላደረግሽ ነገር አለ እንዴ? ንገሪኝ እስቲ። በጣም መጥፎና ጨካኝ ሴት ነሽ። አባባ ልታከብሩኝ ይገባል። የልጆት ሚስት ነኝ። እዲያ የልጆት ሚስት ነኝ አትበይ። ውሽማሽ አይደል እንዴ ባልሽ? ልጄማ ባልሽ እኮ አይደለም። ልጄ ሰራተኛሽ እንጂ ባልሽ አይደለም። ባልሽማ ይሄ ወንድሜ ነው ያልሽው ሰው ነው። ስለዚህ ልጆት አትበይ። የልጄን ጦሱ ሰጂ ሲሉም አባባ በጣም ተናደዱ። እንግዲህ ወይዘሮ ቲና እንዴት እንደዚህ ይናገረኛል አባት ስትል ያዙ ይልቀቁኝ አለች። በጣም ተናደደች፣ በጣም ተበሳጨች። ድሮም እኮ ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ነው። ጭራሽ አታፍሪም? አንቺው መጥፎ ነገር አድርገሽበት አንቺው ትናደጃለሽ እንዴ? በጣም ታሳፍሪያለሽ አለት ዳኒ። ከዛ በኋላ ዳኒ አፍህን ዝጋ፣ ነግሬህ ያለው ንዴታቸውን እንዳለው ወጣብህ አለችው።